ውድ የዩቲዩብ እና የቲክቶክ ጓደኞቼ እንዴት ናችሁ? ብዙም ሰላምታ አላበዛባችሁም፣ ወደ ጉዳዩ ገባለሁ። ይሄን የምታዩት ፉለር ኤሮትራከር ፉለር ካምቢዮ ነው። ባለ 8 ማርሹ የአስፕሊተርም አለው። አሁን እዚህ ጋር እንደምታዩት ይሄ ካውንተር ሻፍቱን ተመልከቱት እንዴት እንደሆነ። የካውንተር ሻፍቱ ጥርስ ይሄኛውን ተመልከቱት። ሌላኛውን ደግሞ ላሳያችሁ። አያችሁት? ሁለቱ ምን ያክል ጉዳት እንዳስተናገደ። ይሄ የፋብሪካው ነው። የፋብሪካው ሙሉ ኮምፕሊት የፋብሪካው ነው። ይሄ ከዚህ ጀምሮ ወጪ ነው። ከዚህ ጀምሮ በፕረስ ወጪ ነው። ግን ይሄኛው ችግር ለምን ሊፈጠር ቻለ የሚለውን ነገር ሳብራራላችሁ ችግሩ አንድና አንድ ነው። ይሄውላችሁ ይሄ የራሱ አይደለም ማለት ይሄ የሻክማን ወይም ጄሌውን እና ወይ ዶንግፊንግ ወይ ፎቶን ለነሱ ተብሎ የተሰራ ነው። ይሄኛው አንድ አይነት ናቸው። ፓርታቸውም አንድ አይነት ነው። ሁሉም ነገራቸው አንድ አይነት ነው። ፎርጂድ ሳይሆን ይሄኛው ምንድነው ለነዛኞቹ ተብሎ የተሰራ ነው። ይሄኛው ለነዛኞቹ ተብሎ የተሰራ ነው ይሄኛው ይሄ ጊር። ስለዚህ ይሄኛው ጊር ለ12 ማርሹ የሚሆን ነው። የነዚህኞቹ ደግሞ ባለ 8 ማርሽ ነው። የ8 ማርሹ ስትሪንግዙ በጣም ከፍተኛ መሆን አለበት። ጥንካሬው ለምን ከአንደኛ ወደ ሁለተኛ ሶስተኛ ሲመጣ የጊር ሬሾ በጣም እንትን እያለ ነው የሚመጣው። ለምሳሌ አንደኛ ማርሽ አስገብቶ ሁለተኛ ስታስገቡ ትንሽ ከበድ እያለው ነው የሚሄደው። መኪናው ጉልበት ስላለው 8 ማርሽም ስለሆነም ከበድ እያለው ነው የሚሄደው። 12 ማርሽ የሆነ ሲሄድ ግን 1 2 3 እያደረጋችሁ ስትሄዱ እየቀለለ ነው የሚሄደው። አይከብደውም በአንድ ጊዜ። ለምን ማርሹ ብዛት ስላለው ማለት ነው። ለዛ ተብሎ የተሰራ ነው ይሄኛው የጄሌውን የሻክማን የፎቶን ወይም የዶንግፊንግ ለነሱ ተብሎ የተሰራ ስለሆነ ይሄ ለነሱ ነው የሚሆነው ኮምፕሊትሊ። ለዚህኛው ግን አይሆንም። ለምን የዚህኛውን ጉልበት ይሄ መቋቋም አይችልም። ኤሮትራከሩን ጉልበት የጊር ሬሾ ይሄኛው ባለ 12 ማርሹ የጄሌውን ወይም የሻክማኑ መቋቋም አይችልም። ይሄኛው በዚህኛው ይሄ በተሰባበረበት ሰዓት ላይ ቀጥታ እነዚህንም ጥርሶች ዳሜጅ ያደረጋቸው። ለምን የዚህ ስብርባሪ ኮምፕሊትሊ እዚህ ውስጥ ነው የገባው። እዚህኛው ላይ ሲገባ ሙሉን ነው ያጨደው። ይሄን ሰብረው እዚህ ጋር እንታያቸው ላይ እዚህ ጋርም ሸርፏል። እዚህ ጋርም ኦኬ እቺኛዋ እቺ ደህና ነች። እቺኛዋ እቺ ሁለቱ ናቸው የሚቀየሩት። እቺኛውን ሸርፏታል። ያኛውን እንደዛ ታዝዤለት ሙሉ እቃው ኦሪጂናሉ መጥቶልኛል። በፉለር ነው የመጣልኝ በራሱ እንትን ነው የመጣልኝ። ይሄኛው ግን ለሻክማን ወይም ለፎቶን ነው። ለነሱ ምንም ችግር የለውም። ምንም አይሆን። ለምን ጊር ሬሾ ብዛት ስላለው ጥርሶቹ ማርሻቸው ብዛት ስላለው ያንን የመቋቋም ኃይል አለው። እነዚህ ግን አጭር ጥርስ ያላቸው ወይም ትንሽ ማርሽ ብዛት ያላቸውን መቋቋም አይችልም ይሄኛው። እና ብዙ ጊዜ እንዳትሸወዱ። አሁን ይሄን እየገጠሙ ብዙ እንትኖች መኪኖች እንደዚህ ኤሮትራኮች ፌል እያደረጉ ነው። እንደዚህ ካውንተር ምን እጭድ እያደረገባቸው ነው። ብዙም እየደወሉልኝም ያሉ ስላሉ ይሰብረዋል። ይሄኛው ለጂሊዮን ለቻይና መኪኖች ብቻ ነው የሚሆነው። ለነሱ ግን ይሄ ኦሪጂናል ነው። ለኤሮትራከሩ ግን አይሆንም። ይገጥማል፣ ሙሉ ለሙሉ በደንብ ይገጥማል። ግን የዚህን ጊር ሬሾ መቋቋም አይችልም በፍጹም። የኤሮትራከሩን ጊር ሬሾ በፍጹም መቋቋም አይችልም። እንግዲህ ልንገራችሁ፣ ላስረዳችሁ ብዬ ነው። እዚህ ጋም በሱ ምክንያት ያው እዚህ ጋም እቺንም እንትና ነበር ያስተዋታል፣ ቡሽንጓ ነበር ያስተዋታል። እና ያው ቀይረናል፣ ብዙ ጥርሶችን ቀይረናል። ይችንም በኦሪጂናሉ አግኝተናል። እና እያንዳንዱ ገጠማ ደግሞ አንድ ባንድ አሳያችኋለሁ። እንዴት እንደሚገጠም ታይሚንጉ እንዴት እንደሚሰራ በደንብ አሳያችኋለሁ። እንግዲህ አሁን ይሄ እዚህ ዩቲዩብ ቻናሌ ላይ ነው አሁን ይሄን ቪዲዮ የለቀኩት። እንግዲህ አመሰግናለሁ። እያንዳንዱ ገጠማ ግን ምንም እንከን ሳይኖረው አሳያችኋለሁ። እዚህ ጋርም ራሱ ተመልከቱት። ይሁን የሰበረውን ጥርስ ያያችሁት። እቺንም ራሱ ቀጠን አድርጓታል። እቺን ቀይ ቀንተን ጥቁር አድርጓታል። እቺን ደግሞ በልቷታል። ይኸውላችሁ እዚህ ጋር ሺሞን ወጥቷታል። እቺንም ጥርስ ወጥቷታል። ያው ሽርፍ አድርጓታል። ስለዚህ እነዚህን ጥርሶች ቀይረናቸዋል። ሴሪያ ጋስኬቱ ሁሉም ነገር ስላለ እያንዳንዱ ገጠማ አሳያቸዋለሁ። ቀጣይ ገጠማውን ደግሞ በደንብ አብረን ስለምናይ እንግዲህ ለቀጣይ ቪዲዮ ደግሞ ተዘጋጁ። እሺ